ግን ያቃጥላል። አትቀልድ። ዳቦ ማለት ነው። ማርያምን አታምነኝም እና ረጅም ጊዜ ሆኖኝ ነበር። አስባችሁታል? ዳቦ ከበላው ረጅም ሰዓት ሆኖኛል እያለ ነው። ስንት ወር መሰለህ? አመት ሆኖ ነው። አረ ይበቃዋል። አይ ለሙቱም ደስ ይላል እና እንደዚህ እናደርጋለን። እዚህ ጋር አሁን እዚህ ላይ ቅቤት ቢጣልበት ቤተሰብ ይበቃዋል። አይ ለሙቱም ደስ ይላል እና እንደዚህ እናደርጋለን። እና ነጭ ሽንኩርታችን ደርሳለች፣ ተድጣለች፣ እንጨምራታለን። እንደዚህ አይሺፍ ሞያ እንደዚህ ነው። በቃ ስማ እናት ወልካንተን ነው ማለት ነው። እኔ ባይዘት በጣም ስለምወደውና ቁርስ ምን ደግሞ ታውቃለህ፣ ጾም ባይሆን ማለት ነው ፍርፍር ቆንጆ ስጋ ያለው። አንተ ፍርፍር አልችልም እያልክ ከመጀመሩን ፍርፍር የምትለው እኔ የምወደውን እኮ ነው የነገርኩህ። ኦኬ የምትወደውን ነው እንዴ? ተረጋጋኝ ሰውዬ፣ ምን ሆነ ወገን? አይ ቅድም አልችልም ስላልክ እኮ ነው መስራት። አዎ አልችልም፣ ዛሬም አልችልም፣ ነገም አልችልም። ሲጀመር ደግሞ ማለት ነው እኔ ይሄ ካገቡ በኋላ ኪችን የሚገቡ ወንዶች ለእኔ ጊዜ እንደሚያናዱ እንዴ ማለት እኔ ምንድን ማርያምን አልገባም። እግዚአብሔር እስቲ አንተ ያማለ እንዴ? ሲጀመር ምን ማለት ነው እንዴ? ያማለ እንዴ? ቆያሽ ባለቤት ነፍሰ ጡር ናትና እንዴት ነው እሷ የምታበስለው? ችግር የለውም እኔ እና እሷ አብረን እናበስላለን ወይ ደግሞ አላ እንጂ እኔ አሁን ራሱ እንዴት እንደሚደብረኝ ለምሰራው ሰው እንግዲህ አስባችሁታል? ለራሱ ሆድ ሰው ማብሰል የማይወድ ከሆነ ምኑን ታዲያ እንትን ነው? ውጪ ስለማልበላ ነው፣ ውጪ ስለሚያመኝ ነውና ቤት ምሰራውና ወንድ ልጅ ካገባ ይባል አባት ከሆነ በኋላ ኪችን ለምን ይገባል? ለሩም አይገባም። አረ በእግዚአብሔር አንተ ምን ሆነህ ነው? እንደዚህ አይነት እንትንማ አንተ እንዳታስበው እንዳይገባ ወንድ ልጅ ካገባ ይሄ ነው ማን ይበላው? እኔ አልበላም እኮ ዳቦ ቀስ እያልክ ትበላዋለህ። ይሄ ለፍርፍሩ ነው። እሺ ተፈርፍሮ ነው። አሁን ደግሞ እንዴት መሰለህ እንደዚህ ከምትቆራርጠው እንጀራውን ጥቅልል ታደርገውና በቢላ እንዲህ ስንጥቅ ታደርገዋለህ። አንተ ትክክለኛ ወደዛ አስጠጋውማ ትክክለኛ ሼፍ ኮንክ ማለት ነው። ፍርፍር እንደዛ አይሰራም። እንደዛ ስታደርገው ማለት ነው። አሁን አንዳንድ ምግብ ቤቶች ካስተዋል አይቀላቀልም ሙሉ ማለት ነው። በተአምር ሲጀመር ከምን ነው የሚባለው? ይሄ እንደዚህ ከምትበጣጥቀው እንትን ይላል። ውሃ የመምጠጡ እንትኑ ይቀንሳል። እኔ ብራዘር እኔ ማለት ነው አልወድም እንደዛ አይነት ፍርፍር አልወድም። እኔ በጣም ሞዶ እንደዛ ነው። ግን እኔ ሞዶ ፍርፍር መች መሰለ ቅዳሜ ለታ ቋንጣ ፍርፍር በልቼ በስመ አብ በቃ የሚገርም ነው። የሚገርም ይበቃል። ለስንት እንጀራ ነው? እኔ ብዙም አይደለሁኝም እኮ ምግብ ላይ። አረ ይኸውላችሁ እኔን ሊያስገምተኝ ነው። አስቡት እኔ ወይ ድስተሳማስልኝ አይነት ያታረበልኝ አስቡት። እኔ አሁን ምንም እዚህ ጋር ስራ ይዣለሁ፣ ሌላ ስራ ይዣለሁ። ከዛ በኋላ ደግሞ አማስ ይለኛል። ማለት ነው በቃ እንደዚህ ሲሸት ታሪክ ነው ሲጀምር። አማት ነው። እሺ ቆይ እንጀራውን መጀመሪያ እስቲ እንጀራውን ወይ በቃ አቁሙ። እንጀራውን ሊው ትንሽ ወደ ዘመን ትንሽ በቃ ክዳን ምንም አይቦካም ሲጀመር። አውርጄ ወይስ ዘው ነው እንዴ? አውርደው ነው እንጂ ከመጀመሩ ነው እንትን የሚደረገው። እንዴት ሲጀመር እንትን አረበጀ እንትን እንዳያቃጥል አንተ አስበህ ለሰው እኔ ሳስብልህ እንትን ትላለህ። ይኸው ለማንኛውም ተጨመረ ወራታች ያየን ጀምር ወይስ ባይወኒ እኮ ከዚህ ፊት እኮ ጋይስ ሰርቼ ነበር። ነካ አድርገው ኮችን ጨምራት። አዎ ጨምረው። አንተ እንዳይደርቅ። ቆይ አይደርቅም፣ የምር አይደርቅም። ጨምረው እንግዲህ ተመልከቱ ምን አይነት ፍርፍር እኔ ነኝ የሰራሁት ማለት ትችላላችሁ። እንግዲህ ስከተስ ጀምሮ ጋይስ ነበራችሁ አይደል? ነበራችሁ
አሁን ምንድነው እና ከለሮና ሳይ እንጂ ምንድነው እዛ ጋር ምንድነው የምትሰራው? ቆመ ተገትረ ምን አይነት ፍርፍር እንደተሰራ ተመልከች። በስመ አብ ከለር እዚህ ጋር አሁን እዚህ ላይ ቅቤት ቢጣልበት አላረግም። ጾም ነው ቤተሰብ አስቡት እንግዲህ እኔ አሁን አልጾም እና ላሳይካ ማርያም ላሳይሽ ይሄ ቅቤ ይሄ ምንድነው ቅቤ ግን ጾም ነው። አይውጥ ይሄ ሁላ ቅቤ እያለ እኔን ቅቤ ላለማስበላት ሲል ጾም ስለሆነ አንበላም። አሁን ምንድነው ቀጥታ ፍርፍራችን እዚህ ጋር እናወጣለን። ሶስት ቅዱስ ጌታ ይባርክልን። ጋይሶች እንግዲህ ይኸው የሰራነው ፍርፍር ቻት እንበላታለን። ይሄ ሰውዬ እስካሁን ካሜራ ላይ አልጋውን ብሏል። ስነም ብሎ እና ያዝ ዳቦ ኦኬ። አንተ ዳቦ አትጠቀምም አይደለ? አይ አልሆነም እና ጀምር። እሺ እኔ እበላለሁ ችግር የለም። የሆነ ቦታ ወይ እስኪ ልቅመስ ፍርፍሬ እስኪ ጌታ ይባርክ። እኛም እንቅመስ እስኪ። እንዴት ነው? አሪፍ ነው ግን ያቃጥላል። አትቀልድ። ወይኔ ጨጓራዬ የምርስ ታካብደው እንጂ በጣም አሪፍ ነው። እግዚአብሔር እኔ እኮ የሚያቃጥል ነገር አሪፍ ነው እኮ በዳቦ ስለበላው። አይ ምንም እንትን አይልም፣ አያቃጥልም። ጨዋን ሰውታላ ጨዋው ነገር ያልኩ መጀመሪያው አንተ ጨዋ አብዛ እያልክ እኮ ጨዋ አድርግበት ብያለሁ መጀመሪያ። ብላባት ብላባት ስማኝ እንትን ዳቦ ማለት ነው። ማርያምን አታምነኝም እና ረጅም ጊዜ ሆኖኝ ነበር። አስባችሁታል? ዳቦ ከበላው ረጅም ሰዓት ሆኖኛል እያለ ነው። ስንት ወር መሰለህ? አመት ሆኖኛል። አንድ አመት ከምናምን ወደ 7 ወር ምናምን። ለስላሳ ዳቦ ሱካር እና ታዲያ ይሄ አምቦሃው ምንድን ነው? አምቦሃማ ግዴታ ነው። ኦኬ አምቦሃ አሪፍ ነው። እኔ አሁን የምበለው ምግብ ቶሎ ካልተፈጨልኝ አይሆንም። አጥጣ ብላ እንጂ ስማኝ። ሳልበላ ነው እንዴ እንትን ስለማ ያምራል። እሺ ይሄ ያሰራው ማለት ነው። ምን ይላል? ስንት ነው ያሰራው? አንተ ስንት እንዳሰሩት አላውቅም። አላውቅም። አሁን ላይ ብሬስ ስንት ነው አስበው? ብሬስ 32 ምናምን ነው እኮ። ብሬስ አይደለም እኮ ብሬስ ምናምን 32 ከሆነ ያኛው ደግሞ አስበው 80 ወይ እስከ 80 ይሄዳል። ጥርስን አስነቅለ ምናምን እኮ አይደል ያስተከልከው? አዎ ተነቅሎ ነው የተተከለው። እና ተነቅሎ ሲተከል ደግሞ አስበው ደግሞ ይሄ እንትን አርቲፊሻል አይመስልም። ለዛ ነው ብላ በቃ። እና ፋሚሊያን ሴት ነገርስ ነበር ሴት አይደለም ሲጀመር አልወድም። በጣም ከመጣላው ነገር ቢኖር ቤት ራሱ ማዘር ራሱ የሆነ ልታጎርስ ነው ስትል በመከራ ነው ልታገለለ እኔ እንካለ ልታገለለ አይ ተገለለ እኔ ልታገለለ በእንጀራ ላይ ታደርግልኝ ዳቦ ስትወድ ግን ወንዶች ለምን እንደምትወዱት ዳቦ ሲጀመር ፍርፍር የሚባለው እኮ በእንትን ነው በዳቦ ነው እኮ። ያው እስከምቼ ይላል በዳቦ እኮ ነው ፍርፍር የሚበላው። ፍርፍር ጾም ባይሆን ማለት ነው ኃጢአት ነው እንጂ ፍርፍር ላይ ስጋ ከሌለው ቅቤ ከሌለው ያኔ ይሄ የዶሮ ምግብ ተፈትፍቶ እንጀራ ይሰጥ የለ ለኔ እንደዛ ነው ፍርፍርና ለማንኛውም ልክ እንደኔ ማለት ነው። አዎ ልክ እንደኔ ማለት ነው። ፍርፍር እንደዚህ ፍርፍራው ለምሳሌ እንትን ከሌለው ቅቤ ከሌለው እንዴት እንደሚያስጠላ አስበው። በጣም ነው የምጠላው። ይኸው በጣም ነው የምጠላው። በስመ አብ ምን ፍርፍር ቅቤ ከሌለው? አዎ እኔ እኮ ለዛ እኮ ነው ቅቤ ያድርግበት ያልኩ። ጾም ነው አስባችሁታል? አሁን እዚህ ጋር ይሄኛው ፓርት ይሄ እንደዚህ ይሄኛው ፓርት እንዲተከፍሉ ግማሹን እዚህ ጋር ቅቤ ያድርግ፣ ይሄኛው ቅቤ በዛ ጋር ደግሞ እንትን ነው ያማል። ምን ችግር አለው? ምን ችግር አለው? ይሄው እንካ እሺ ብላ ጨምርበት ካንስ። አይ ይበቃል። ሆነን ግን አታስፋሽ፣ ጭንቅላት ይደፍናል። ምግብ ሲበላ ጭንቅላት አይደለም። ምን ለምሳሌ ብራዘር ሚላ መሰለ ምን ነበር የሚለው ምንድነው የሚባለው? ይሄ አፍ ሲደካ
ጭንቅላት ምናምን የሚባለው አፍ ሲከፈል ጭንቅላት ይታያል። ስትል እንትን ይታያል። የምታስበው ላይ ይታወቃል። እና እንደዛ ነው። መብላት የሚፈልግ ከሆነ ኑ እኛ አንከለክልም። ፍርፍር አለ ልጨምር? አዎ አንድ ጨምርልኝ። አየክ፣ ለዚህ ነው ቀነስ ምግብ ያልኩ እንዴ። እኔ ፍርፍር አላልኩም እኮ እኔ ፍርፍር እሱን አላልኩም እኮ ስማ፣ እሱን እኮ ነው ያልኩህ እኮ እኔ ከዚህ ጋር እኮ ነው ጨምርኝ ያልኩህ። እግዚአብሔር ሳልፈልግ እኔ ፍርፍር ይቅር ብያቸው ብዬ ካሜራውን አስጠፍቶኝ ማለት ነው። ሶፊትማ ቆይ እንትን ምናምን ብሎ ይኸው ያስጨመረኝ እግዚአብሔር ይኸው ድጋሜ እንደ አዲስ ነው የጨመረው ማለት ትችላላችሁ። አትጠጣም አንቧ? አይለጣም። እኔ እንዴ ሲጀመር አንቧ አስበው ፍርፍር በልቼ አንቧ አስጠጣ። አንቧ እኮ ምንድን ነው ቶሎ እንዲያፋጠን የማይታሰብ ነው። ቢያንስ አሁን አንቧ እንትን የሚደረገው አዎ ደርቋል። ፍርፍሩ ግን እኔ እንደጠበቅኩት አይደለም። ስማ ኤላ ይኸው ያዝ እንዴ ምንድነው የሚያክል ምን ልፈነክተኝ ነው እንዴ? ተወንዳለ እንበለላ እግዚአብሔር አይደለም እኔ ግሮሮዬ ጥባብ ነው። አታ እንዳለ ያ ዝም ብለህ ብላ። ምን አባቱ ይሽለጠል ብላ ዝም ብለህ ግሮሮዬ ጥባብ ነው ይጠባብ። ይኸውልህ ልንገርህ የኔን ሂስቶሪ ልንገርህ። የሆነ ታይም ላይ እንደዚህ ዳቦ እንቡጥ ነው አወጣሁትና ማለት እንዲህ በትልቁ ጎረስኩት። ከዛ ክትም ቤት ነበርኩኝ። አንፈራፈረኝ ነው ምልክ አንቆኝ ነው የዳቦ እንቡጦ አንቆኝ። ከዛ ስማኝ ከዛ ኢሶኪ ምናምን ብዬ ተውኩት። ከዛ የሆነ ታይም ላይም እንደዚሁ እቤት ውስጥ እንደዚህ ምግብ እየበላ እንደዛው አነቀኝ። ከዛ ይሄ ልጅ የሆነ ችግር አለበት ምናምን ተብሎ ሐኪም ቤት ሄደን ከዛ የጉሮሮ ጥባብ ምረብ ይባላል ጉሮሮ ጠባብ ነው ተባለ። አረ መዳኔ አረ ማታሰመኝ ጉድ የለም። እና ቤተሰብ ምን አልክ? የነጭ ሽንኩርት መንፈስ አለብኝ አልክ። የሌለ ነገር ቤተሰብ ልንገራችሁ፣ ነጭ ሽንኩርት የማይወድ ሰው መንፈስ ያለበት ነው። እና እኔ ደግሞ ነጭ ሽንኩርት አልወድም። እበላለሁ እኮ ሽታውን ነው እንትን ብለው። ስማኝ፣ ነጭ ሽንኩርት መንፈስ አለበት ያለ ሰው ማን ነው? ይሄ ሳይንሱ ነው የሚለው። የትኛው ሳይንስ? በየትኛውም ይሁን ብቻ ሳይንሱ የሚለው። ሰክሳለ እንብላ። ጋይስ ይሄን ድምጽ የት ነው የምታውቁት? ፌመስ ነው በጣም። እንግዲህ አውቆ ነው ካሜራ ላይ መግባት አልፈለገምና ዳቦ አልበላም ብለኝ ይሄው አልበላም ብዬ እያስበላኝ እና ለቅመሶ ብላት ነው የበላው እኮ በቃኝ። አንሳልኛ ከፍይዛለ ተውና እንጀራውን ብላ እና ምንድነው ደግሞ ዳቦውን ብታዩት ቤተሰብ እንትን ነው በጣም የሆነ ሶፍት ነው አይደለ እንካየው አይደለ የምር ይኸው እሺ ብላ እና ምንድነው ነጭ ሽንኩርት መንፈስ አለበት ወይ? ነጭ ሽንኩርት መንፈስ አለበት ነጭ ሽንኩርት አይደለም ያልኩት። ነጭ ሽንኩርት የማይወድ ሰው መንፈስ ያለበት ሰው ነው። ይሄ ጤና አዳም ነጭ ሽንኩርት እንደገና የሆነ ራስን ሲያመክ የሆነ ቅጠል ነገር አለ ምንድነው ዳማከሴ ምናምን የማይወድ ሰው አለበት ይባላል። ጤና አዳም እኮ ማለት እንትን ቡዳ ነው ታዲያ። ቴንክ ዩ ቡዳ። ይሄንንም እንደዛው ነው። አንተም ቡዳ በልተዋል። ይሄን ፊት ነው ቡዳ የሚበላው ቃሩን ማያስቀምጠው ማርያም አንተ የሚበላው ኧረ ከባድ ሰው። ስማኝ ማርያም የምሬን እኮ ነው። ቡዳ በልተዋል እነግርሃለሁ። ቆይ አሁን እዚህ ጋር ሊያስለፈልፈኝ እኮ ነው። አስባችሁታል? ቃሩ እንዴት አስቀምጠው ታዲያ አንተም በልተው ቡዳው ማለት ቃሩ ውስጥ ጎረሰው እንትን አስተረቆም ምንድነው የሚባለው? ይሄ አንተ ስንት አላ አይን ላይ የሚገባ ሰው በጣም የሚያምር ሰው አለ አይደል? የሆነ ይሄ እኔ ሲጀምር ወንድ ልጅ ሕፃን ካልሆነ በቡዳ አይበላም። ለምን እኔ በጣም አሉ አሪፍ ቺኮች አሉ እኮ እና እኔ የምልህ እኮ እሱን እኮ ነው። አሁን ላይ እኮ አይደለም እኮ ድሮ እኮ ሕፃን እያለሁ እና ነጭ ሽንኩርት ታዲያ ከዛ በኋላ አበላም ነው እኔ ያው እና ይሄ ይበላል መብራቱን እኮ አይደለም ያልኩህ ሽታው ጤና አዳም በእንትን ተጠቀማለሁ በቡና ሳይሆን በቡና ወተት በሻይም እጠቀማለሁ ጤና አዳም
ወይኔ አንቺ እና ቢያ በቃሽ ወይስ በቃኝ? ሳይረተው ቢቢ ችማቢ እኔ በቃኝ። እንደምን ላድርገው? ይሄን ያስ እንካ ምሳን ጨምር ትበላዋለህ። ለውጣ ነው እንትን ልሄድ ነው ፒያሳ ልሄድ ነው። ምን ትሰራለህ? ዛሬ እኮ ዝግ ነው መንገድ። እባክህ የታሰረ ሰው አለ። የታሰረ ዘመድ አለን ካዩ። ኧረ እባክህ ማርያም በዛሬ ቀን